ሰላም ሲኤምሲ ኮምፓውንድ ውስጥ የሚገኝ 500 ካሬ እጅግ ዘመናዊ ለየት ያለ ቤት ይዤላችሁ መጥቻለሁ። ይህ 500 ካሬ የሚሸፍን ቤት ሰፋ ያለ ለየት ያለ ዲዛይን አለው። ቆንጆ ቤት ነው። ዋናው ቤት ውስጥ ስትገቡ እንደዚህ አይነት ፋውንቴን ታገኛላችሁ። በስተቀኝ በኩል ሚኒ ሳሎን፣ በስተግራ ደግሞ ቤድሩሞቹ ወደ ላይ መውጣት ለማይችሉ ሰዎች ታገኛላችሁ። ዋናው ሳሎን አንደኛ ላይ ታገኛላችሁ። እዚህ ጋር እንደምትመለከቱት ብራይት የሆነ ናቹራል ላይት በደንብ የምትመለከቱበት በደንብ ቆንጆ እይታ ያለው ይሄንን የሚመስል አይነት ላይቲንግ ሲስተም ቁልብጭ ያለ ቤት ነው። በጣም ነው ደስ የሚለው እንደምትመለከቱት ማለት ነው። ከዛ ውጭ እዚህ ጋር ለሚኒ ሳሎን እንደዚህ አይነት አለው። ለዋናው ሳሎን ደግሞ ኦፕን ኪችን በጣም ዘመናዊ ያለው ማስተር ቤድሩሙ ይሄንን ይመስላል። መልበሻ ክላስ እንደዚህ ያለው ድሬሲንግ ሩሙ በጣም ነው የሚያምረው። እንደምትመለከቱት ሰፊ ነው። ይህንን ቤት አብራችሁን ከቆያችሁ በደንብ የማስጎበኛችሁ ይሆናል። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁኝ። ቤተሰብ የሆናችሁ ሁሌም እንደምታደርጉት ላይክ በማድረግ ይጀመር፣ ለሁሉም ተደራሽ እንዲሆን ማለት ነው። ሰብስክራይብ ካደረጋችሁ ወደ ቤቱ ይህ እየተመለከታችሁ የምትገኙት ሲኤምሲ አካባቢ የሚገኝ ኮምፓውንድ ውስጥ የሚገኝ ለየት ያለ 500 ካሬ ነው እያሳዩአችሁ የሚገኘው። በጣም ደስ የሚል ዘመናዊ ቤቶችን አካቶ የያዘ ትልቅ ኮምፓውንድ ነው። ሲኤምሲ በጣም ተመራጭና በጣም ተወዳጅ የሆነ አካባቢ ነው። በጣም ለመኖርም ተመራጭ የሆነ አካባቢ ነው። እንደምትመለከቱት ሰፊ ኮምፓውንድ ነው። ጌትድ የሆነ ኮምፓውንድ ነው። ጥበቃ በሁለቱም ሳይድ አለው። ስለዚህ ጠዋት ወጣችሁ ማታ ብትገቡ ለደህንነታችሁ የማያሰጋ ሴኩሪቲ በደንብ የተጠናከረበት አካባቢ ነው። እንደምትመለከቱት ሰፋ ያለ ግሪን ኤሪያ እና ፓርኪንግ አለው። ቤዝመንት አለው። ሰፋ ያለ ቤዝመንት አለው። ፕላስ ቴራስ ነው። በጣም ነው ደስ የሚለው። ስትገቡ እንደዛ አይነት ፋውንቴን አለው። በስተቀኝ ሚኒ ሳሎን አለው። በስተግራ ቤድሩሞች አሉት። ደስ የሚል ድምጽ የምትሰሙበት ደስ የሚል ፋውንቴን እንደምትመለከቱት ኦፕን ዳውን ከላይ ጀምሮ ወደ ታች ክፍት ነው እንደምትመለከቱት ማለት ነው። ደስ የሚል ፋውንቴን ነው። በስተቀኝ በኩል እንደነገርኳችሁ ሚኒ ሳሎንም ስላለው ደስ የሚል የፋውንቴን ድምጽ አለው ማለት ነው። ይሄንን ይመስላል። እዚህ ቤት ላይ በደንብ ለየት ያለ ብዙ ነገሮችን ታያላችሁ። ከተለመዱት ወጣ ያሉ ነገሮችን በፊት ላይ የነበሩ በጣም ደስ የሚል ዲዛይኖችን ታያላችሁ። ስለዚህ እዚህ ጋር እንደምትመለከቱት በስተግራ በኩል ቤድሩሞች አሉ። በስተቀኝ በኩል ሚኒ ሳሎን አለው። ይህ 500 ካሬ +2 ሲኤምሲ አካባቢ ለመኖር ተመራጭና ተወዳጅ በሆነው ሲኤምሲ ኮምፓውንድ ውስጥ ነው የሚገኘው። በጣም ደስ የሚል ኮምፓውንድ ነው። በስተቀኝ በስተግራ ብዙ ጥበቃዎችን እና ለደህንነታችሁ የማያሰጋ ቦታ ነው። እዚህ ጋር ሚኒ ሳሎን እንደነገርኳችሁ ይሄን መስላለች። ቻይልድ ለፊት አለው። ኦፕን ኪችን እዚህ ጋር ነው። ዋናው ኪችን ከላይና ግራውንድ ቤዝመንት ውስጥ አለ ማለት ነው። እዚህ ጋር ለሚኒ ሳሎኑ ቀለል ያለ እዚህ ጋር ኪችን አለው። ከኋላም ሰርቪስ አለው። ወጣ ብለን በኋላ ላይ እናየዋለን። ሚኒ ሳሎን ግራውንድ ላይ ይሄንን የሚመስል ነገር አለው። በጣም ነው ደስ የሚለው። እይታው ቆንጆ ነው። ላይቲንግ ሲስተሙ ጥሩ ነው። ከዛ ውጭ ደግሞ የዚህ የፐርኬ ከታች ላይ ፐርኬ ነው። ወደዚህኛው ስትመጡ ደግሞ እንደምትመለከቱ ሲሊንግ ሲስተሙ ቆንጆ ነው። ላይቲንጉ ቆንጆ ነው። ሲሊንግ ሲስተሙ ከፍ ያለ ነው። ጥሩ ቤት ነው። በጣም ደስ የሚል 500 ካሬ ግሬስፉል የሆነ ቤት። ይህንን እንደምትመለከቱት እንደዛ አይነት ኦፕን ዳውን አለው። በጣም ቆንጆ ቤት ነው። በስተግራ በኩል መግቢያችን ላይ ማለት ነው እዚህ ጋር እንደምትመለከቷቸው መታጠቢያ ቤትና አንድ ቤድሩም ወደ ላይ መውጣት ለማይችሉ ሰዎች ደግሞ ይሄን አይነት አለው። ሰፊ ኮሪደር ነው ያለው። እንደምትመለከቱት ቆንጆ እይታ ያለው ባልከኒዎችም አንደኛ ላይ ወጣን ከማስተር ቤድሩም ከየቤድሩሞቹ እና ከሳሎን ላይ ምናይ ይሆናል። በጣም ቆንጆ ቤት ነው። እንደምትመለከቱት ደስ የሚል ግሬስፉል የሆነ ቤት ነው። እዚች ጋር ሃንድ ዋሺንግ እንደምትመለከቱት ይሄን የሚመስል ነገር አለው። ቤቱ እንዳጠቃላይ ለየት ያለ ብዙ ነገሮች አሉት። ከፊት ለፊት እንደምታዩት የደረጃን የጫማ መደርደሪያ ለመጠቀም ነው። እዚህ ጋር ኮሪደሩ ሰፊ ነው። ሜንጌቱ እንደምታዩት በሩ ደስ ይላል። ይህንን የሚመስል አይነት እይታ አለው። ወደ አንደኛ ላይ ስንወጣ ደረጃው እንደዚህ ሰፋ ያለ ነው። ሁለት ሰው አት ዘ ሴም ታይም መውጣት መውረድ የሚችልበት ሰፋ ያለ
ደረጃ ነው። እዚህ ጋር ወደ ዋናው ሳሎን ስትገቡ ዋናው ሳሎን ይሄንን የሚመስል አይነት እይታ አለው። ዳይኒንግ እና ሊቪንግ ኤሪያ በደንብ የተከፋፈለ ነው። ሶ ደስ የሚል ላይቲንግ ያለው ደስ የሚል ናቹራል ላይት እንደምታዩት በደንብ ሰፋ ያሉ መስኮቶች ናቸው። ናቹራል ላይት የሚያስገቡ መስኮት የበር መስኮቶች ናቸው። ሶ ደስ የሚል ላይት ይገባል ማለት ነው። ወደ ቤት ውስጥ እንደምትመለከቱት ደስ የሚል ግሬስፉል የሆነ ቤት ነው። በጣም ደስ የሚል እይታ አለው ከሳሎን ላይ ማለት ነው። እንደምትመለከቱት እዚህ ጋር የቆምኩበት ዳይኒንግ ኤሪያ ነው። ፊት ለፊት ኦፕን ኪችን አለው። እሱንም ማሳያችኋለሁ። ከዛ ውጭ ሊቪንግ ኤሪያው ደግሞ እንደምታዩት ከፊት ለፊት ነው። ደስ የሚል እይታ አለው። የጠዋት ፀሐይ የሆነ ቤት ነው። ሶ ሲሊንግ ሲስተሙ ይህንን የሚመስል አይነት ላይቲንግ ሲስተም አለው። ቀለል ያለ ደስ የሚል እይታ አለው እንዳጠቃላይ ማለት ነው። ይህ ቤት የሚገኝበትን ቦታ ሲኤምሲ ነው ብያችኋለሁ። አጠቃላይ ሁኔታ የሚሸጥበት እንዴት ይሸጣል ነው የሚለውን በደንብ ወደ መጨረሻ ላይ በደንብ የማስረዳችሁ ነው የሚሆነው። 500 ካሬ ሲኤምሲ አያት መስመር እስከ መገናኛ በደንብ የመንገድ አማራጮች ያሉት ጥሩ የመኖሪያ ኮምፓውንድ ውስጥ ነው። ከመንግስት የኮሪደር ልማት ጋር የማይገናኝ ኮምፓውንድ ውስጥ ለየት ያሉ ቤቶች የሚገኙበት ተመሳሳይ አይነት ላይፍ ስታይል የምታገኙበት ብዙ ጥቅሞችን የምታገኙበት ነው ኮምፓውንድ ሲባል። ስለዚህ ወደፊት እጣ ፈንታም ብዙ የማያሰጋችሁ ብዙ የማያስጨንቃችሁ አያት መገናኛ መስመር ኮምፓውንድ ውስጥ ቤት እንድትገዙ ነው የኔ ምክር። ሶ ይሄ ቤትም ሲኤምሲ ኮምፓውንድ ውስጥ የሚገኝ ነው። ሲኤምሲ ኮምፓውንድ ቤቶቹ በጣም ነው የሚያማምሩት፣ በጣም ውድ ናቸው። ሶ ይሄም ቤትም ከዛ መካከል ነው የሚሆነው። ተመሳሳይ አይነት እንደነገርኳችሁ ተመሳሳይ አይነት ቤት ተመሳሳይ ላይፍ ስታይል የምታገኙበት ቤት ነው። ሶ ይሄንን ይመስላል። ቻይርሚንግ ፊት ለፊት ይሄንን ይመስላል ነገር አለው። ዳይኒንግ እዚህ ጋር አለው። ከዳይኒንጉ ፊት ለፊት ደግሞ ኦፕን ኪችን ይሄንን የሚመስል ነገር አለው። ሰፋ ያለ ጥሩ የእንጨት ስራ የተሰራበት ደስ የሚል ኦፕን ኪችን እዚህ ጋር አለው። እንዳልኳችሁ ሚኒ ሳሎን ግራውንድ ላይ አይተናል። ከዛ ውጭ ደግሞ ዋናውን ኪችን ቤዝመንት ውስጥ አሳያችኋለሁ መጨረሻ ላይ። ስለዚህ ጭስ ያላቸው ምግቦች የምታበስሉበት ግራውንድ ቤዝመንት ውስጥ ይኖራል ማለት ነው። እዚህ ጋር ሳሎኑን ይሄን ያክል ካየን ደግሞ እዚህ ጋር ሁለት መኝታ ቤቶችን እዚህ ጋር አሳያችኋለሁኝ። አንድ መኝታ እዚህ ጋር የራሱ መታጠቢያ ሽንት ቤት ያለው ማለት ነው። እዚህ ጋር አንድ መኝታ ይሄንን የሚመስል ነገር አየን። ከዛ ውጭ ደግሞ ከፊት ለፊት ሌላ ሁለተኛ ቤድሩም አለ። እዚህ ጋር ቁም ሻወር ቦክስ እዚህ ጋር ፊት ለፊት ታያላችሁ። ድሬሲንግ እዚህ ጋር ፊት ለፊት ታያላችሁ። ሶ ይሄንን የሚመስል ነገር አለው። ከዛ ውጭ ቤድሩም ላይ ሳሎን ላይ ሁሉም ላይ ማለት ይቻላል በደንብ ጥሩ ባልከኒዎችን ታገኛላችሁ። ናቹራል ላይት ወጣ በላችሁ የውጭን ለመቃኘት እዚህ ጋር ኦፕን ዳውን ከግራውንድ የሚነሳው ማለት ነው። እንዲህ አይነት እይታ አለው። መጀመሪያ ላይ መግቢያ ላይ እንዳያችሁት በደንብ ውሃ ይረጫል ማለት ነው። ከዚህ ከአንደኛ ላይ ጀምሮ ወደ ታች በደንብ እንተናለው እንቅስቃሴ አለው። ከዛ ውጭ እዚህ ጋር ወደ ሁለተኛ ላይ ወጥቼ ደግሞ ሌላ ቤድሩሞች ናቸው። ማስተር ቤድሩሙን ጨምሮ ከላይ ነው የሚገኘው ሁለተኛ ላይ። እሱን ወጥቼ ላሳያችሁ። ሁለተኛ ላይ ማስተር ቤድሩሙ እና ሰፋ ያለ ድሬሲንግ ሩም አለው። የማስተር ቤድሩሙ ባዝሩም አለው። እሱን ገብቼ ላሳያችሁ። ደረጃው እንደነገርኳችሁ ሰፋ ያለ ነው፣ ጥሩ ነው። የደረጃ ላይቶችም አሉት። ስለዚህ እዚህ ጋር እንደምትመለከቱት ደስ የሚል እይታ ያለው ኦፕን ዳውን ወደ ታች እዚህ ጋር መመልከት ትችላላችሁ። ደስ የሚል እይታ ነው ያለው። ሶ እዚህ ጋር የምታገኙት ትልቁ ነገር የማስተር ቤድሩሙን ስፋት እዚህ ጋር ታያችኋል። ማስተር ቤድሩሙ ባልከኒ በጣም ጥሩ ነው ያለው። ከዛ ውጭ ድሬሲንግ ሩሙ ሰፊ ነው። ወደ ማስተር ቤድሩሙ ስትገቡ ይሄን የሚመስል አይነት እይታ አለው። በጣም ሰፊ ነው፣ ደስ የሚል አይነት እይታ ነው ያለው። ወደ ፊት ለፊት ናቹራል ላይት እዚህ ጋር የጠዋት ፀሐይ ነው እንደነገርኳችሁ። ሶ የጠዋት ፀሐይ እዚህ ጋር ወጣ በላችሁ እንዲህ አይነት እይታ ታገኛላችሁ። እንደዚህ አይነት ደግሞ ናቹራል የሆነ ላይት ታገኙበታላችሁ ማለት ነው። እዚህ ጋር ፊት ለፊት እንደምትመለከቱት ኮምፓውንድ ነው። በደንብ በዙሪያውን ጥበቃ ያለበት ሰፈር ነው። እዚህ ጋር እንደምትመለከቱት ፓርኪንግ እና ግሪን ኤሪያ ሰፋ ያለ ነገር አለው። ተመልሰን ወደ ማስተር ቤድሩሙ እንግባና ወደ ማስተር ቤድሩሙ ድሬሲንግ ሩም ገብቻ ያሳያችኋለሁ። የማስተር ቤድሩሙን ባዝሩም ማሳያችኋለሁ። ሰፋ ያለ ደስ የሚል ማስተር
ቤድሩም ነው። እዚህ ጋር ሌሎች መኝታ ቤቶችን እናገኛለን። ማስተር ቤድሩም አፍተር ኦል ይሄንን ይመስላል። ደስ የሚል ቀለል ያለ ላይቲንግ ሲስተምም አለው። የእንጨት ስለሆነ ከታች ላይ በባዶ እግራችሁ ምናምን ብትንቀሳቀሱ እርጥበት ሬዚስት ማድረግ የሚችል ለእግራችሁ ተመራጭና ተወዳጅ የሆነ እንጨት ነው ከታች ላይ። እዚህ ጋር የማስተር ቤድሩሙ ድሬሲንግ ሩም ደግሞ ይሄንን ይመስላል ማለት ነው። ስለዚህ ሰፋ ያለ ድሬሲንግ ሩም ነው ያለው። በጣም ለየት ያለ ደስ የሚል እይታ አለው እንደምትመለከቱት። ፎር ሹር ትወዱታላችሁ። በጣም ቆንጆ ነው። የሚሸጥበትን ዋጋ በዚሁ ልንገራችሁ። ይህ ቤት ሲኤምሲ ኮምፓውንድ ውስጥ ነው የሚገኘው። ከአፍሪካ ኮንቬንሽን ሴንተር ፊት ለፊት ኮምፓውንድ ውስጥ ነው የሚገኘው። 500 ካሬ +2+ ቴራስ ነው። ከዛ ውጭ ደግሞ ቤዝመንት አለው። ደስ የሚል ኮምፓውንድ ውስጥ ነው የሚገኘው። የሚሸጥበት ዋጋ 155 ሚሊዮን ነው የሚሸጠው። ኔጎሽብል ነው። በደንብ መደራደር ትችላላችሁ። ሲኤምሲ ኮምፓውንድ ውስጥ 500 ካሬ +2+ ቴራስ ቤዝመንት ያለው 155 ሚሊዮን ብር ይሸጣል። ኔጎሽብል ነው። በደንብ መደራደር ትችላላችሁ። እዚህ ጋር የማስተር ቤድሩሙ ድሬሲንግ ሩም ባዝሩም ይህንን ይመስላል። ይሄ እንደምትመለከቱት ሰፋ ያለ ጃኩዚ ያለው 2 ሰዎችን ማስጠቀም የሚችል እዚህ ጋር ፊት ለፊት የቆም ሻወር አለው። ይሄንን የሚመስል አይነት እይታ አለው የማስተር ቤድሩሙ ባዝሩም ማለት ነው። ይሄንን ያክል እዚህ ጋር ካሳየኋችሁ ከማስተር ቤድሩሙ እዛው ፊት ለፊት ጎን የልጆች መኝታ ቤት ይችን ታገኛላችሁ። ስለዚህ እዚህ ጋር ድሬሲንግ ሩሙ ከድሬሲንግ ሩሙ ጎን እዚች ጋር የልጆች መኝታ ቤት ከእናንተ ቅርብ ርቀት ላይ የሚገኝ ማለት ነው። ይሄንን ነገር ታገኛላችሁ። ማስተር ቤድሩሙ ይሄንን ይመስላል። በጣም ሰፊ ነው። ደስ የሚል አይነት እይታ አለው። ወደ ጠዋት ፀሐይ ባልከን ያለው ሰፋ ያለ። ስለዚህ ቆንጆ ማስተር ቤድሩም እንዳያችሁ ባለሙሉ ተስፋ ነኝ። ሌሎች ቤድሩሞችን ወጣ ብዬ ላሳያችሁ። እንደነገርኳችሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። 2 መኝታ ቤቶችን እዚህ ጋር ታገኛላችሁ። በስተግራና በስተቀኝ ማለት ነው። ሁለቱም ሰፋ ያለ 3x4 የሆነ ስፔስ አላቸው። ቁልፍ ክፍት ስላልሆነ ለላፋቸውና ወደ ላይ ወደ ፕላስ ቴራስ ላይ ወደ 3ኛ ላይ ወጥቼ ላሳየው። 3ኛ ላይ ስትወጡ እዚህ ጋር ልክ ለኤክሰርሳይዝ ሩም ነው። እዚህ ጋር እንደምትመለከቱት ሳውና ባዝ አለው፣ ስቲም አለው እዚህ ጋር ፊት ለፊት። ስለዚህ እዛ ጋር መጀመሪያ ላይ የነበርኩበት ስፔስ ለጂም ምናምን ለምትፈልጉት አይነት ቦታ ማድረግ ትችላላችሁ። ከፊት ለፊት እነዚህን መጠቀም እንድትችሉ ማለት ነው። ሳውና ባዝና ስቲምን መጠቀም እንድትችሉ ያችኛዋን ኤክሰርሳይዝ ሩም ጂም ማድረግ ትችላላችሁ። ከዛ ውጭ ቴራስ አለው እዚህ ጋር ቆንጆ ቴራስ አለው። ቴራሱንም ማሳያችኋለሁ ከፊት ለፊት ማለት ነው። ስትወጡ በስተግራ በኩል እዚህ ጋር ደስ የሚል ቀለል ያለ ብዙ ሰዎችን ሳይሆን ቀለል ያሉ ሰዎችን ምናልባት እዚህ ጋር ማስተናገድ የምትችሉበት እንደምትመለከቱት ሰፋ ያለ ባይባልም በጊዜ ሀፍ ነው። ኦልሞስት የቤቱን ሀፍ እዚህ ጋር እንደምትመለከቱት እንደዚህ አይነት ቴራስ ታገኛላችሁ። ስለዚህ እዚህ ጋር ወጣ ብላችሁ ብዙ ነገሮችን መቃኘት የምትችሉበት፣ ጥሩ ላይት የምታገኙበት፣ በደንብ ናቹራል ላይት የምታገኙበት፣ ጥሩ ወጣ ብላችሁ የምትተክዙበት ስፔስ ነው። እዚህ ጋር እንደምትመለከቱት አካባቢው ይሄንን የሚመስል አይነት እይታ አለው። ሰፋ ያለ እይታ ነው። ፊት ለፊት እንደምታዩት የሲኤምሲ አደባባይ ነው። ስለዚህ በጣም ጥሩ ነው። ጥሩ ስፔስ፣ ጥሩ ኤሪያ አካባቢ ነው የሚገኘው። ኮምፓውንዱ ቆንጆ ነው። ከፊት ለፊት እንደምትመለከቷቸው ትልልቅ የሆኑ ቤቶች የምታገኙበት አካባቢ ነው። ሲኤምሲ በደንብ ለመኖር ተመራጭ የሆነ ሰፈር ነው። በጣም ነው የምትወዱት። የዶክመንት ጉዳይ ምናምን ሙሉ በሙሉ የማያሳስባችሁ ዶክመንት ዲጂታል የሆኑ ቤቶች ናቸው። ይሄንን ቤትም ከነዛ ውስጥ መመልከት ይችላላችሁ። እንደነገርኳችሁ ሲኤምሲ በጣም ቅርብ ነው ለዚህ ሲኤምሲ ኮምፓውንድ አፍሪካ ኮንቬንሽን ሴንተር ፊት ለፊት እንደምታዩት ይህንን ይመስላል ማለት ነው። እዚህ ጋር ዙም አድርጌ ላሳያችሁ። ከሲኤምሲ ኮምፓውንድ ማነው አደባባይ ይኸው ሲኤምሲ አደባባዩ ላይ አፍሪካ ኮንቬንሽን ሴንተር ታገኛላችሁ። ይህ ቤት ደግሞ በጣም በቅርብ ርቀት ቴራስ ላይ ሁኜ ነው አሁን እያሳያችሁ የሚገኘው። በቅርብ ርቀት ላይ የምታገኙት
ኮምፓውንድ ቤቶች ናቸው። ሌሎች አማራጭ ቤቶችንም እንዲሁ ማግኘት ትችላላችሁ። ይህን 500 ካሬ ቀለል አድርጌ እንግዲህ ይህን ያክል ካሳዩዋችሁ ሌሎች በየጊዜው የምሰራቸው ቤቶችም እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁኝ። በየጊዜው የምሰራቸው ቤቶች ለናንተ ይሆናል ይበጃሉ ብዬ አስባለሁ። እዚህ ጋር ደግሞ እንደምትመለከቱት ቤዝመንት ውስጥ ገቡ እንዳልኳችሁ መታደስ የተወሰነ ነገር ያስፈልገዋል ትንሽ እየኖሩበት የነበረ ቤት ስለሆነ ማለት ነው። አጠቃላይ ግን ቤቱን እንደወደዳችሁ ተስፋ አደርጋለሁ። 500 ካሬ ሲኤምሲ ኮምፓውንድ ውስጥ የሚገኝ እጅግ ዘመናዊ ለየት ያለ ቤት ነው። ጥሩ ቤት ነው። ስለዚህ ይህንን ቤት ተደራድራችሁ የራሳችሁ ማድረግ ትችላላችሁ። በየጊዜው የሪል ስቴትም ቢሆን የግለሰብ ቤቶችን በጣም ጥሩ ቤቶችን ወደ እናንተ ማደርስላችሁ ነው የሚሆነው። ይህንን ቤት ይህን ያክል ካሳዩዋችሁ በቀጣይ እስከምንገናኝ ድረስ ሰብስክራይብ አድርጉ። ለዛሬ ልያያነበት ሰላም